ኤፍሬም የተናገረው ሁሉም ነገር ትክክል ነው። ምክንያቱም የሴት ልጅ እንባ በጣም ከባድ ነው። ቤተሰቦቼ አብርሃም በሁለቱም ሴቶች ህይወት እየተጫወተ ነው ማለት ይቻላል። ግን ደግሞ አብዛኛውንም እንግዲህ ውሽሚት በራሷ ስራ ስለሆነ ይሄ ነገር የሆነባት የራሷ ጉዳይ፣ ግን ደግሞ በሩታ ላይ በህይወቷ ላይ እንዲቀልዱላት አንፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ለድምጽ ጥራት በጣም ትልቅ ይቅርታ ጠይቃለሁ ውዶች። እንግዲህ ጫጫታ አለ ምናምን ሁሉም ነገር እንግዲህ እንደምታውቁት ነውና የበዓል ማግስት ስለሆነ ማለት ነው። እና ለድምጽ ጥራቴ በጣም ትልቅ ይቅርታ ጠይቃለሁኝ። እንግዲህ ወደ ገደለው ስገባ ኤፍሬምና ዴቭ እንግዲህ በሩታ ህይወት ላይ በጣም ትልቅ ውሳኔ እየወሰኑ ነው። ይሄም ማለት እንግዲህ የተናገሩት ነገር ትክክል ነው። በተለይ ኤፍሬም የተናገረው ነገር ትክክል ነው። ምክንያቱም ሩታ እየተጎዳች ነው በመሀል ማለት ነው። ስለዚህ አብርሃም ከህይወቴ ውጭልኝ ካላት በኋላ መልሶ ደግሞ በትንሹም በትልቁም እሷን እየጠራ የበፊቱን ትውስታዋን የበፊት ፍቅሯን የበፊት ሁሉ ነገሯን እያስታወሰ ህይወቷን ሲኦል ሊያደርግባት ነው የፈለገው ማለት ነው። ስለዚህ አብርሃም በቃ ሩታን አልፈልግህም ካልክ ከሩታ ህይወት ውጣ። እንዴ ሩታ ከሩታ ስርስር ምን ያርመጠምጣል ማለት ነው። አልፈልግሽም፣ ለኔ አትመጠኝኝም፣ የልጅም እናት አይደለሽም ብለህ ትተኸዋል አይደለ? እንኳን አይደለም እሷን ልጅህን እንኳን በሰዓቱ የሄድክ የምታይ ወንድ አይደለህም። እውነተኛ ትክክለኛ አባት አይደለህም። ግን ደግሞ ቢሆንም ደግሞ በቃ ልጇን ታሳድግበት፣ ከህይወቷ ውጣላት። ያለዛም ግን ደግሞ ወይንም ቀጥ ብሎ ከሩታ ጋር ይኑር ወይንም ሙሉ ለሙሉ ከሩታ ህይወት ወጥቶ ከሄርሜላ ጋር ይኑር ማለት ነው። ቀላል አይደለም እንደዚህ በሰው ህይወት መቀለድ ብዬ አስባለሁና ብቻ ትክክል ነው የተናገሩት። ይሄንንም ነገር ደግሞ ያስተካክሉታል ብዬ ተስፋ አደርጋለሁ።